አንተ መጣ ያ ወንድም ነው የሚመጣው። አንተ ሄድክ ወንድም ነው የሚመጣው። ተመሳሳይ ዘሴም ሽት አንድ ናችሁ እኮ ከንግግራችሁ የሆነ ነገር ታየውና ከምጣዱ ላይ ሳምረ ሲቀር እንዲም ታያለ፣ ግራውንም ታያለ አንድ ናችሁ፣ ቀኙንም ታያለ አንድ ናችሁ። እናንተ እኔ አሁን እኮ በጣም ከገረመኝ በጣም ብዙ ነገር እኮ ነው የምሰማው። ትፈራላችሁ። በተለይ ትንሽ ወደዚህኛው አካባቢ ሲሆን ትፈራላችሁ። በተለይ እናንተ ማለት ነው። አይዟችሁ አንመጣ፣ አይዟችሁ፣ ተስማምታችሁ ዝረፉ፣ ተስማምታችሁ ስረቁ፣ ተስማምታችሁ ግደሉ። እኔ አልመጣም። አትፍሩኝ። እኔ ላይ ጊዜያችሁን ከምታደርጉ ይልቁንስ ሌላ ሰው ላይ ሌላ የምትፈሩት ሰው የለም። እኔ ነቅቼባችኋለሁ። አሁን ነቃውባችሁ እከኮች ናቸው። አይስወር በጣም ነው ናኳችሁ፣ በጣም ነው ናኳችሁ። እንዴ ሰውን እኔ ከሁላችሁ አላማው ቢኖረኝ እኔ የመታገል አላማው ቢኖረኝ ስድብ አይደለም ጥይት ብትነሰንስብኝ ወደኋላ የሚያደርገኝ ነገር የለም። ወደኋላ ግን እኔ 3 years before አሰብኩትኝ። እኔ እኮ ብቻዬን እኮ ስታገላችሁ የነበርኩት ይሄ ጀዋር ካንተ ጋር ጫት ሲቅም እዛ ቦሌ አባዱላ ቤት ውስጥ እኔ ብቻዬን እዚህ ስለፈልፍ የነበርኩ ልጅ ነኝ። ለህዝብ አዩአችሁ ነገርኩ እኮ ግራም ቀኝም እንስራ ናችሁ። እንስራ ታውቃላችሁ። ስብር የሚል ቆንጆ አድርጎ ተሰርቶ ስብር የሚሉ ስለሆናችሁ በቃ በአፍሪካ ደረጃ ፖለቲካ ገና ናችሁ። እኔ ደግሞ አየህ እድሜን አልጨርስም። እኔ እንደኔ መሞት አልፈልግም። ኢንጆይ ማድረግ ነው የምፈልገው። ምንም የሚቋጠር ነገር የላችሁ። አየሁት፣ ታሪኩን አየሁትኝ፣ አነበብኩኝ፣ አፈ ታሪካችሁን ሰማሁኝ። ከዛ በኋላ እንዲያልኩኝ ኖ ጂጂ ኖ ተስፋ የምታስቆርጡ ናችሁ። ስለዚህ ምን የሚፈራችሁት? ዝም ስላልኩ ነው ተጠራጠራችሁ? ዝምታ ያስፈራችኋል? ስላልሰደብኳችሁ አብይ አህመድ እንዲህ ነው፣ ሽመልስ አዳነች አብይ እንደሌላው እንዴ እኔ እኮ እንደ ፊልም እኮ እየተነገረኝ እኮ እስቲል ነው ድረስ ላምን አልቻልኩኝ። ከተቻለ ተጸልዩላት። እኔ እኮ ጴንጤ ነኝ። ምን አባ ነው የምትጸልይልኝ? አንተ እየገደልክ ነው እንዴ የምትጸልይልኝ? ሙስና እየሰራ ነው እንዴ? ኮራፕት እየሰራ ነው እንዴ የምትጸልይልኝ? ማን አባ ነው አንተ ለኔ አንቺ ማንሽ ብርቱካን የምትባይ ማን ነው ለኔ የምትጸልይ? ሂጂና እዛ ለሰቀልሽው 4 ኪሎ ለሰቀልሽው ጸልይ። ለኔ እንዳትጸልይ፣ እንዳትዋረጂ። አንቺ ፖለቲከኛ ነሽ። አንቺ ክርስቲያን አይደለሽም። አንቺ እንዴ ምንድነው እንደዚህ? ከሆነ ጴንጤ እንደሆን ካልሆነ ደግሞ ምን እንደሆን እየተወገርኩኝ እየተሰደብኩኝ ግራ ስጋባ ወደ እናንተ እንድመጣ እንድደግፋችሁ ነው። እኔ እናንተ ልደግፍ፣ እኔ ብልጽግና ልደግፍ? አረ በመድኃኒዓለም እንዲህ አርጋ አልኩኝ እኮ እንዲህ በዚህ በጥይት እንደዚህ ብታስገባብኝ እኔ እናንተ ልንገራችኋል አይደለም መደገፍ ማየት አልፈልግም። አሁን ደግሞ በጣም አስጠላችሁ። ማየት አልፈልግም። ተከብራችሁ ቁጭ አትሉም እንዴ? መከበር እኮ በከንፈር እኮ ነው። ተከበር በቃ እኔ ስትፈልግ ይኸውልህ ህዝብን ስትፈልግ በጥርስ ስትፈልግ ቀቀለ ስትፈልግ እንደፈለክ ብታረገው አያገባኝም። እኔ አያገባኝም። አንተን ፈርቻ አይደለም፣ አንተ አትጠፋም ብዬ አይደለም። የሚመጣው ያው ስለሆነ ህዝቡም ያው ነው፣ አንተም ያው ነህ። መጪው ዘመን በሙሉ አንድ ስለሆናችሁ ስለዚህ አያገባኝም። እኔ በቃ የራሴን ላይፍ ነው የምኖረው። ቢኮዝ የኔ ላይፍ ኢዝ ዘ ቤስት። ዋይ ምን አገባኝ? አንተን እኔ እዛ ላይ መርጬ ነው እንደ ሰቀልኩ አይደለም። እንደ ማንኛውም ለህዝቤ ድምፅ ሆኛለሁ። ምንድን ነው እኔ እኮ ዮናስ ማኛ አይደለሁም። ስትፈልግ በክርስትና ጴንጤ የሆነችዋን ሴትዮ ጴንጤ አይደለችም። አዎ እንደፈለግኩ አይደለሁም። አሁን አይደለሁም እንዲያውም ምክንያቱም የእናንተ መሰብሰቢያ ከሆነ ጴንጤ አይደለሁም። እኔ ማርያም ልጅ ነኝ። በቃ ራሴ ማመልካት በቃ የራሴ እኔ የማርያም ልጅ ነኝ። በድርጅትም በኦርቶዶክስም ግን የማርያም ልጅ ነኝ። በኦርቶዶክስም ማላምን በፕሮቴስታንትም ማላምን በምንም ማላምን
ግን አንተና አንቺ ብርቱካን የምትባይ ሴትዮ ከምትጸልይልኝ የወለደችው እናቱ እንድትጸልይልኝ አመንኩኝ። አንቺ ሰው ነሽ፣ ጸልሽ እኔን አታደኝም። የተቀበልሽው ሚሽን አልሰራ ካለ እንዴ እኔማ ምንድን ነኝ እንዴ? እኔን እንዴት አድርጋችሁ ነው ያሰባችሁ? ምንድን ነው አስፈራለሁ? ምንድን ነኝ እኔ? በሆነ በሙሉ መቀጥቀጥ በሆነ እኔ እውነት የማንም ሴተኛ ዳሪ ሻርሙጣ እብድ ስለተሳደበች እኔ ጂጂ እንትን ያለ ይመስላችሁ እንዴ? ፍርሃት ያለ ይመስላችሁ እንዴ? ኖ ስላልፈለግኳችሁ ነው። በቃ እኔ እናንተን መቃወም አልፈልግም። አለቀ በቃ እናንተን። ምክንያቱም እናንተ ተቃወምኳችሁም አልተቃወማችሁም እሳት ላይ ያላችሁ ሰዎች ናችሁ። ነገ የሚመጣው ዘሴ ምሽት ነው። ገባችሁ? ህዝባችሁም ዝም ብሎ ብሎ የሰጡትን የሚቀበል ሌባ ወራዳ መሬት የሚሸጥ ነው። አለቅ። ስለዚህ አንድ ናችሁ። ስትደባደቡ ስትመታቱ ቀናተኞች ናችሁ። ተስማምታችሁ አትሰሩ፣ ተስማምታችሁ አትዘርፉ። ስለዚህ መንግስት ተለወጠ፣ ህዝብ ካልተለወጠ ምን ጥቅም አለው? አንዱ ሲያድግ አይን ደም የሚለብስ ከሆነ እርስ በራስ ሪኮ ፊንፊኔ ምን እንደምታደርጉ እኮ እያንዳንዳችሁን ዘፋኙ ሲጣላ፣ አርቲስቱ ሲጣላ፣ ባለስልጣኑ ሲጣላ ሰውና አንዱ ስትታዩ እንደ ሱፍ ለብሳችሁ ምናምን ስትታዩ እንደው በቃ እየመራችሁ ያለ ኧረ ዘረ ለደዛ እኔ እንደዚህ ነገር አላውቅም። ክብር ዲሲፕሊን ሀገርንም አይደለም ቤተሰብን ስትመራ ዲሲፕሊን አለው። ስለዚህ እኔን አይደለም መሳደብ አይደለም እንዲናት ማለት አይደለም ዳሪ ማሰደብ አይደለም እንደፈለክ ብታረግ ጋይስ እኔ ኦሮሞ ነኝ አይደለም ለማለት ዝግጁ ነኝ። የሚወሰድ ከሆነ ውሰዱት። ቴክ ኬር ውሰደው። ከእንደናንተ አይነት ስድ ጋር ተቆጥሬ ከእንደናንተ አይነት ፈሪ ጋር ተቆጥሬ እንዴ ዝም ያለንም ታሳድዳለህ፣ የተቃወመንም ታስራለህ። ምን አሁን እኔ ቆይ 3 ዓመት በሙሉ በቃ ዘርበል አልኩህ እኮ ዘርበል በቃ አለቀ። 3 ዓመት 2022 ዞር በል አልኩህ እኮ ባይ አልኩህ። ግን ዘርበል ውጣ ደዛ። እኔ ማንንም አላስገባም። ውጣ ደዛ። ነገ ቆራርጥና ለጥፍ እናት ድንጋይ ትብላ። ምን አይነት ጉዶች ናችሁ ግን እነዚህ? ምን አይነት ምንድነው ስራችሁ ግን? እንዲህ የበሰበሰ ፈሪዎች እኔን ትፈሩኛላችሁ? ምን ታመጣለች ብላችሁ ሶሻል ሚዲያውን ልቆጣጠረው ልሰድብ፣ በዚህ ግባ በዚህ ውጣ፣ አከሌን የገደለ አከሌን አሪው ሲሪየስ ለምን ገልብጣት ስትፈልግ ቂጡን ለምን አትቆርጠውም? እንደ በፊት ምን አገባኝ? ራሱ ይታገል። አመመኝ፣ ተበድያለሁ፣ ተቸግሬያለሁ ካለ ራሱ ይታገል። እኔ ልንገር የ7ኛም ልጅ ሆንኩኝ፣ የ11 ቀበሌም ልጅ ሆንኩኝ፣ የ32 ልጅም ሆንኩኝ። አም ፕራውድ ቱ ዩ ጂጂ